ሰበር ዜና የሆርሙዝ ሰርጥ ተከፈተ። ኢራን በጦርነቱ ለደረሰባት ውድመት 270 ቢሊዮን ዶላር ካሳ እየጠየቀች ትገኛለች። እንዲሁም ደግሞ በተያያዘ ዜና አሜሪካ ኢኮኖሚያዊ እርምጃ በኢራን ላይ ልትወስድ እንደሆነ እየተሰማ ይገኛል። በተጨማሪም አሜሪካና ኢራን የተኩስ አቁም ለማራዘም እየተነጋገሩ እንደሆነ ተደምጧል። ዓለም ላይ በየዕለቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየሰዓቱ አዳዲስ አጀንዳዎችና አዳዲስ ወሬዎች አሉ። ዛሬም ዕለተ ሐሙስ ሚያዝያ 8 ቀን 2018 ዓመተ ምህረት ዓለም እንዴት እንዳደረች ዓለም ደግሞ በትላንትናው ዕለት እንዴት እንዳመሸችና እንዴት እንዳረፋፈደች ከዓለም ጉያ እስከ ኢትዮጵያ እምብርት ከተሰሙ ወሬ ነግራችኋለሁ። የዛሬው ወሬያችንን መክፈቻ የምናደርገው በሰበር ዜና ነው። ሆርሙዝ እንደተከፈተ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እየተናገሩ ይገኛሉ። የሆርሙዝን ሰርጥ ሙሉ በሙሉ በመክፈታችን ቻይና በጣም ደስተኛ ሆናለች ሲሉ ዶናልድ ትራምፕ ተናገሩ። ይህንንም ሆርሙዝ ሰርጥ ቻይና 90% ነዳጅ እያጋዘችበት ወይም እያጓጓዘችበት ትገኛለች። ሆርሙዝ ለቻይና ብቻ ሳይሆን ለዓለም ክፍት ነው። ይህ ሁኔታ ዳግመኛ አይከሰትም ብሏል። ቻይናም ወደ ኢራን የጦር መሳሪያ ላለመላክ ተስማምታለች ብሏል። የቻይናው ፕሬዝዳንት ዢ በጥቂት ሳምንታት ውስጥ እዚያ ስደርስ ወፍራም እቅፍ ያደርጉልኛል ብሏል። በብልሃት አብረን ጥሩ ስራ እየሰራን ነው ብሏል። በተያያዘ ዜና ባለፉት 24 ሰዓት ውስጥ 20 የንግድ መርከቦች በሆርሙዝ ማለፋቸውን የአሜሪካ ባለስልጣናት በምንጭነት ጠቅሶ ዎል ስትሪት ጆርናል ዘግቧል። ሆርሙዝ የተዘጋው ለኢራን መርከቦች ብቻ መሆኑንም ደግሞ የአሜሪካ አስታውቃለች። ኢራን በጦርነቱ ለደረሰባት ውድመት 270 ቢሊዮን ዶላር ካሳ እየጠየቀች ትገኛለች። ኢራን በዩናይትድ ስቴትስ እና በእስራኤል ጥቃቶች ለደረሰባት ውድመት ካሳ እንዲከፈላት የጠየቀች ሲሆን ሀገሪቱ አሁንም አቋሟን ሳታለሰልስ ቀጥላለች። በተባበሩት መንግስታት ድርጅት የኢራን ልዩ መልእክተኛ አሚር ሰሂድ ግዛታቸውን በኢራን ላይ ጥቃት ለመሰንዘር እንዲውል ፈቅደዋል ሲሉ የከሰሷቸው 5 የቀጠናው ሀገራት ካሳ መክፈል አለባቸው ብሏል። በተጨማሪም ኢራን በሆርሙዝ ወሽመጥ ፕሮቶኮሏ መሰረት በወሽመጡ በሚያልፉ መርከቦች ላይ ቀረጥ በመጣል የደረሰባትን ጉዳት ለማካካስ ማሰቧን ገልጻለች። የኢራን መንግስት ቃል አቀባይ ፋጢሜ ሙሃጂራኒ ለሩሲያው አርኤአይ ኖቬስቲ እንደገለጹት ኢራን በጦርነቱ ምክንያት በግምት የ270 ቢሊዮን ዶላር ቀጥተኛና ቀጥተኛ ያልሆነ ጉዳት ደርሶባታል ብሏል። ጉዳቱ ከደረሰባቸው መካከል መሰረተ ልማቶች፣ የትራንስፖርት አገልግሎት መስጫዎችና የማህበራዊ ተቋማት ተጠቃሽ ናቸው። አሜሪካና እስራኤል ወይ የኢራንን መብት የሆርሙዝ ሰርጥ ቁጥጥርን ጨምሮ እውቅና መስጠት አለባቸው፣ ካልሆነ ግን ወደ ጦርነት እንመለሳለን ሲሉ አስጠንቅቀዋል። አሁንም ከዚሁ ከመካከለኛው ምስራቅ ጦርነት ውጥረት ውስጥ ሳንወጣ አሜሪካና ኢራን የተኩስ አቁሙን ለማራዘም እየተነጋገሩ ነው ሲሉ የአሜሪካ ከፍተኛ ባለስልጣናት ተናግረዋል። አንድ ከፍተኛ የአሜሪካ ባለስልጣን ለ2 ሳምንት የተቀመጠውን የተኩስ አቁም ለማራዘም ከኢራን ጋር ንግግር እየተደረገ መሆኑን ለቢቢሲ ተናገሩ። በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት የሚያበቃው የሚቀጥለው ሳምንት ረቡዕ ሚያዝያ 14 2018 ዓ.ም ነው። ባለስልጣኑ አሜሪካ የተኩስ አቁሙን ለማራዘም በይፋ አልተስማማችም ሲሉም ተናግረዋል። ከስምምነት ላይ ለመድረስ በአሜሪካና በኢራን መካከል ንግግር ቀጥሏል ሲሉም አክሏል። ቀደም ሲል ኤኤፍፒ የዜና ወኪል የኢራን መገናኛ ብዙሃንን ጠቅሶ የተኩስ አቁሙ መራዘሙ አልተረጋገጠም ብሎ ነበር። በሌላ ዜና ደግሞ አሜሪካ የወታደራዊ ዘመቻ አቻ የሆነ ኢኮኖሚያዊ እርምጃ በኢራን ላይ ልትወስድ መዘጋጀቷን እያስታወቀች ትገኛለች። ይህንንም መረጃ በትንታኔነት ያወጣው ሮይተርስ ነው። አሜሪካ ከወታደራዊ ዘመቻ አቻ በሆነ ደረጃ በኢራን ፋይናንስ ላይ ጫና ማሳደር የሚያስችል እቅድ እያጠናቀቀች መሆኗን የግምጃ ቤት ኃላፊው ስኮት ቤንሴት ተናገሩ። የትራምፕ አስተዳደር የኢራን ኢኮኖሚያዊ ይበልጥ ለማሽመድመድ ያቀደበትን እቅድ ተግባራዊ የሚያደርገው አሜሪካና ኢራን በቶሎ ስምምነት ላይ ካልደረሱ መሆኑን የዜና ወኪሉ አሶሺየትድ ፕሬስ ዘግቧል። የግምጃ ቤት ኃላፊው ቤሴንት ትላንትና በሰጡት መግለጫ የኢራን ፋይናንስ ላይ ጫና የሚያሳድረው ኦፕሬሽን ኢኮኖሚክ ፊውሪ የተዘጋጀ መሆኑን ተናግረዋል። ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ወታደራዊ
ወታደራዊ ጥቃት ሲከፍቱ ለዘመቻቸው የተሰጠው ስያሜ ኦፕሬሽን ኢፒክ ፊውሪ የሚል ነበር። ከወታደራዊ ዘመቻ ጋር ተመሳሳይ መጠሪያ የሚይዘው ኢኮኖሚያዊ ጫና የቦምብ ድብደባው እኩያ እንደሚሆን ቤሴንት ገልጸዋል። ለዛሬው ወሬያችን የመጨረሻ አጀንዳ የምናደርገው ኒውዮርክ ታይምስ ትራምፕ ከኢራን ጋር እያደረጉት ያሉት ጦርነት አሜሪካን በአራት መንገድ እያዳከመ መሆኑን ዘግቧል። ኢራን በዓለም አቀፍ የነዳጅ ገበያ ላይ ያላትን ተጽዕኖ እያስፋፋ መሆኑን እንዲሁም ደግሞ ውድ የተባሉ የአሜሪካ የጦር መሳሪያዎች ክምችት ማሟጠጡን እንዲሁም ደግሞ ከአጋሮች ጋር ያለውን ግንኙነት መሻከር በተጨማሪም ደግሞ የአሜሪካ የሞራል ልዕልና መሸርሸር ናቸው ብሏል። ይህንን መረጃ ያወጣው የሀገራችን የመረጃ ምንጭ አዩዘ ሀበሻ ነው። ውድ አድማጮቼ ዓለም እንግዲህ እንዲህ አድራለች፣ ዓለም እንግዲህ እንዲህ አረፋፍዳለች እና እንዲህ አይነት ትኩስ ወሬዎችን ማግኘት የምትፈልጉ ከሆነ ይህንን ወሬ ነጋሪ የተሰኘውን ዩቲዩብ ቻናላችንን ሰብስክራይብ ማድረግ ብቻ ነው የሚጠበቅባችሁ። እንዲሁም ደግሞ ትኩስ ወሬ ለሚፈልጉ ወዳጅ ዘመዶቻችሁ ላይክ እና ሼር እያደረጋችሁ አድርሱላቸው። በሰላም ዋሉ። ጤና ይስጥልኝ።